በአሁኑ ወቅት በመካከለኛው ምስራቅ እየተቀጣጠለ ያለው ወታደራዊ ፍጥጫ ከፖለቲካዊ ፍላጎቶች በበለጠ እጅግ አሳሳቢ ወደሆነ ሰብአዊ ቀውስ ምዕራፍ ተሸጋግሯል። የዓለም ትኩረት በጦር መሳሪያዎች ብቃትና በስትራቴጂካዊ ድሎች ላይ በሆነበት በዚህ ወቅት በመሬት ላይ ያለው እውነታ ግን እጅግ ዘግናኝ ሆኗል። በቅርቡ ከገለልተኛ ወገኖች የወጡ መረጃዎች እንደሚያመላክቱት ከሆነ በዚህ ግጭት ውስጥ ሕይወታቸው ካጡ ኢራናውያን መካከል 45 በመቶ የሚሆኑት ንጹሐን ዜጎች ናቸው ይላል። ጦርነቱ ምንም እንኳ በተደጋጋሚ በወታደራዊ ኢላማዎች ላይ ብቻ የተወሰነ ነው የሚለው ናሬቲቭ ተደጋግሞ ቢሰማም ይህንን አሁን እየወጣ ያለው መረጃ ግን ሙሉ በሙሉ ይህንን እውነታ ውድቅ የሚያደርግ ሆኗል። ይህ ቁጥር ደግሞ በኢራን ወገን ያጋጠመውን ሰብአዊ ኪሳራ ብቻ የሚያሳይ መሆኑ መዘንጋት የለብንም። አጠቃላይ በግጭቱ ሕይወታቸውን ካጡ ሰዎች መካከል 45 በመቶ ኢራናውያን ንጹሐን ዜጎች ናቸው ነው የሚለው። የአስከፊ የሰው ልጅ እልቂት ሊከሰት የቻለው ደግሞ ይላሉ የጥናቱ አዘጋጆች አሜሪካ ከዓለም አቀፍ ስምምነቶች በማፈግፈጓ ምክንያት በተፈጠረ ከፍተኛ የኃይል ፍጥጫና የስልጣን ክፍተት ነው የሚሉ ነው እያወጡት ያሉት መረጃዎች የሚያሳዩት። ይህም ጦርነቱ ዳግም የመቀስቀስ እድሉ በከፍተኛ ሁኔታ እንዲሰፋ አድርጎታል። ጦርነቱ ዳግም የመቀስቀስ እድሉ እንዲህ የሰፋው ደግሞ ይላል ቴህራን ታይምስ ይዞት የወጣው መረጃ ዋሽንግተን በተለያዩ ጊዜያት የገባቻቸውን ስምምነቶች በተለይም ከኢራን የኒውክሌር መርሃ ግብር ጋር የተያያዙ ውሎችን በሀገር ውስጥ ፖለቲካዊ ለውጦች ምክንያት በየጊዜው ስለምታጥፋቸው ነው ሲል አስፍረዋል። በዘመናዊው ዓለም አቀፍ ግንኙነት ውስጥ ታማኝነት ትልቁ የፖለቲካ ካፒታል ቢሆንም እንኳን አሜሪካ አሁን ላይ በምትከተለው ፖሊሲዋ ላይ ግን ይህ ካፒታል በከፍተኛ ሁኔታ እየተሸረሸረ ይገኛል ተብሏል። ዓለም አቀፍ ዲፕሎማሲን ወደማይታመን ቁማር የቀየረው ይህ አካሄድ ደግሞ ዛሬ ላይ አጋሮችም ሆነ ተቀናቃኞች በአንድ አስፈሪ ድምዳሜ ላይ እንዲደርሱ አድርጓቸዋል። እሱም ከአሜሪካ ጋር የሚደረግ ማንኛውም ስምምነት የሚቆየው እስከሚቀጥለው ምርጫ ወይም አሁን በስልጣን ላይ ያለው ፕሬዝደንት እስኪቀየር ድረስ ብቻ ነው የሚል እምነት እንዲይዙን አድርጓቸዋል። እኛም ታዲያ በዛሬው የሊጥ ንቅር ቆይታችን ጦርነቱ ዳግም የመቀስቀስ እድሉ የሚቀር አይደለም እየተባለ ያለው ለምንድን ነው? አሜሪካ በድርድር ጠረጴዛ ላይ ታማኝ ልትሆን ያልቻለችው ለምንድን ነው ብለን እንጠይቃለን። አክለንም በ40 ቀናቱ ጦርነት ከተገደሉት ኢራናውያን መካከል 45 በመቶ የሚሆኑት ንጹሐን ዜጎች ነበሩ መባሉን የጦርነቱ ትክክለኛውን ገጽታ ያመለክታል ስለመባሉን መረጃዎቹንም ይዘን አብረናችሁ ቆይተን እናደርጋለን። ስለዚህ እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። ከተከታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ነው የሚሆነው። በፒያሳ መሬት አይሸጥም እድል እንጂ ካናዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበትን ብቸኛ አጋጣሚ እንሆ እንላለን። በመሃል ፒያሳ ካናዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በግንባታ ላይ ባለው ሳይታችን አመቺ በሆነ አከፋፈል ማለትም 100 በመቶ ለሚከፍሉ ደንበኞች የ40 በመቶ ቅናሽ ማድረጋችን ስንገልጽ በታላቅ ደስታ ነው። በዚህም 6 ሚሊዮን የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 10 ሚሊዮን የነበረውን ባለ 2 መኝታ በ6 ሚሊዮን ብር፣ 14 ሚሊዮን የነበረውን ባለ 3 መኝታ በ8.6 ሚሊዮን ብር ብቻ ሲሆን ከ10 በመቶ ቅድመ ክፍያ ጀምሮ ከፍሉም ልዩ የክፍያ አማራጭና የባንክ ብድር ማመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃና የልጆች መጫወቻዎችን ያካትቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ልብ ይበሉ፣ እኛ ለጋራ መገልገያዎች አናስከፍልም። ለበለጠ መረጃ ከታች ባሉት ስልክ ቁጥሮች ይደውሉልን። ሜሪት ፕሮፐርቲስ። በመካከለኛው ምስራቅ ያለው ጂኦፖለቲካዊ ሁኔታ በአሁኑ ወቅት በአደገኛ የሽግግር ወቅት ላይ ነው የሚገኘው። ለዓመታት በቀጠናው የነበረው አንጻራዊ መረጋጋትና በዲፕሎማሲያዊ መንገዶች ግጭቶችን የመፍታቱ ተስፋ ዩናይትድ ስቴትስ ቀደም ሲል በገባቻቸው ዓለም አቀፍ ስምምነቶች ላይ ባሳየችው ግልጽ የቁርጠኝነት ማጣትና ወደ ኋላ ማፈግፈግ ምክንያት ወደ መናወጥ ተቀይሯል ነው የተባለው። አሁን እያየን ያለነው ክስተት ተራ ወታደራዊ ፍጥጫ አይደለም። በዓለም አቀፍ ደረጃ በትልልቅ ኃይሎች መካከል ያለውን ኮስት ኦፍ ክሬዲቢሊቲ ወይም የታማኝነት ዋጋ እየከሰመ የመጣበትን ሂደት ነው የሚያሳየው። ዋሽንግተን ከኢራን ጋር የነበራትን የኒውክሌር ስምምነትም ይሁን ሌሎች ቀጠናዊ የመግባቢያ ሰነዶች ወደ ጎን በማለት በቴህራን በኩል ዲፕሎማሲን እንደ ጊዜ መግዣ ብቻ ለመመልከት ተገዷል። ይህ ደግሞ በጠረጴዛ ዙሪያ የሚደረጉ ውይይቶች ውጤት አልባ እንዲሆኑ መድረኮቹ እንዲዘጉና የጦር አውድማ እንደ ብቸኛው የሉዓላዊነት ማስከበሪያ አማራጭ ሆኖ እንዲቆጠር ገፋፊ ምክንያት ሆኗል። የአሜሪካ አስተዳደር ስምምነቶቹን አለማክበሩ ወይም ባለማክበሩና በገባቸው ቃላቶች ላይ ጸንቶ ባለመቆሙ ምክንያት በእስራኤልና በኢራን መካከል ለዓመታት ሲካሄድ የነበረው የእጅ አዙር ጦርነት ወይም ፕሮክሲ ዋር አሁን ወደ ቀጥተኛና ይፋዊ የጦር ግንባር ፍጥጫ እንዲቀየር አድርጎታል። ቀደም ሲል ሁለቱ ተፈላሚ ኃይሎች በተኪ ወይም በፕሮክሲ ኃይሎች አማካኝነት ሲያደርጉት ነበር ፍልሚያውን የምናውቀው። አሁን ግንባር ለግንባር ወደ መግጠም የተሸጋገሩበት ዋነኛው ምክንያቱ በስምምነቶች በኩል ሊመጣ የሚችል የደህንነት ዋስትና በመጥፋቱ ምክንያት ነው ይላሉ መረጃዎቹ። ዋሽንግተን ለተቃዋሚዎቿ የምትሰጠው ዲፕሎማሲያዊ ዋስትና ዋጋ እያጣ በመጣ ቁጥር ደግሞ እንደ ኢራን ያሉ ሀገራት ለራሳቸው ህልውና ሲሉ ይበልጥ ወደ ወታደራዊ ዝግጁነትና ወደ ኒውክሌር
የኒኩሌር አማራጮች እንዲያዘነብሉ ያደርጋቸዋል። ይህ ደግሞ እስራኤል ለህልውና የስጋት ነው የምትለውን ቀይ መስመር እንድታልፍና የቅድመ መከላከል ጥቃት ወይም ፕሪኤምፕቲቭ ስትራይኮችን በተደጋጋሚ እንድትፈጽም ሰበብ እንድታገኝ መንገዱን አመቻችቶላታል። ባለፈው አንድ ዓመት ከአንድም ሁለት ጊዜ ነው እስራኤል በኢራን ላይ ፕሪኤምፕቲቭ ስትራይኮችን የፈጸመችው። ከዚህ በተጨማሪ ደግሞ ዩናይትድ ስቴትስ የውጭ ጉዳይ ፖሊሲ ወጥነት ማጣቱ በቀጠናው ያሉ የአሜሪካ አጋሮችን ጭምር በስጋት ውስጥ ይገቡ አድርጓቸዋል። ዋሽንግተን ዛሬ የምትፈርመውን ስምምነት ነገ በሀገር ውስጥ የፖለቲካ ጫና ወይም በአስተዳደር ለውጥ ምክንያት የምትሰርዘው ከሆነ ይህ ለቀጠናው መረጋጋት ትልቅ አደጋ ነው የሚያመጣው። ይህ የፖሊሲ መዋዠቅ ደግሞ በኢራን ውስጥ ያሉ ጠንካራ አቋም ያላቸው ወታደራዊ አመራሮች ወይም እነዚህ ሃርድ ላይነርስ የሚባሉት ኃይሎች እንዲበረታቱና ከምዕራባውያን ጋር የሚደረግ ድርድር ፍጹም ዋጋ ቢስ ነው በሚለው ሐሳባቸው እንዲጸኑ አድርጓቸዋል። በዚህ ምክንያትም ነው ዲፕሎማሲያዊ መንገዶች በታገዱበት ሁኔታ ወይም አዋጭነታቸው በማይታመንበት ሁኔታ የጦርነት ነጋሪት መጎሰሙ የማይቀር ክስተት የሆነው። አሁን ባለው ተጨባጭ ሁኔታ ደግሞ ጦርነቱ ዳግም የመቀስቀስ እድሉ ከፍተኛ ሊሆን የቻለው አሜሪካ የተለያዩ ስምምነቶች በራሷ ውሳኔ ወይም በተናጠል በምታደርጋቸው ውሳኔዎች በመውጣት የስልጣንና የታማኝነት ክፍተት እየፈጠረች ነው የምትገኘው። ይህ ለመሙላት የሚደረግ የኃይል ፍጥጫ ደግሞ ዳግም ጦርነት እንዲቀሰቀስ እድል ይከፍታል የሚሉ ሐሳቦች እየተነሱ ይገኛሉ። በመካከለኛው ምስራቅ ሰላምን ለማምጣት የሚደረጉ ጥረቶች አሁን ከወረቀት ባለፈ በተግባር ሊተረጎሙ የሚችሉት ዋነኛዋ የዓለም ኃይል የሆነችውን አሜሪካ ለዲፕሎማሲያዊ ግዴታዎቿ የምትሰጠውን ክብር ወደ ነበረበት ወደ ቀድሞ አቋሙ ሲመለስ ብቻ ነው። ነገር ግን አሁን ያለው እየወጡ ያሉት መረጃዎች የሚያሳዩን ዋሽንግተን ለስምምነቶች ላይ ያላትን ቁርጠኝነት ዝቅተኛ መሆኑና ቀጠናው ወደማይቀለበስ የጦርነት አዙሪት ውስጥ ለመክተት የሚገፋ መሆኑ ነው። በመካከለኛው ምስራቅ ያለው ይሄ ጂኦፖለቲካ ምህዳር ለበርካታ አስርተ ዓመታት በሻዶው ዋር ወይም በዚህ ቀጥታ በሚባል ጦርነት ውስጥ አልነበረም ሲደረግ የነበረ። አሁን ላይ መጋረጃው ተቀዶ ቀጥተኛና ይፋዊ ወታደራዊ ግጭት ነው እየተመለከትን ያልነው። ይህ ሽግግር ደግሞ በድንገት የመጣ አይደለም። በወኪሎች ከሚደረጉ ጦርነቶች ወይም ኮልድ ዋር አይነት መልክ ባላቸው በማዕቀቦችና በሌሎች ቀጥተኛ ባልሆኑ የጦር ስልቶች ሲደረጉ የነበሩ ጦርነቶች በቀጥታ ወደ ከፍተኛ ወታደራዊ ግጭት የተሸጋገሩት በድንገት አይደለም። ለዓመታት ሲከማች የነበረው ስልታዊ ያለመተማመንና የኃይል ሚዛኑን ለራስ ጥቅም የመቀልበስ ፍላጎት ውጤቶች ናቸው። አሁን ባለንበት ወቅት ሁለቱ ሀገራት በተለይ እስራኤልና ኢራን በሶስተኛ ወገን ወይም በተላላኪዎቻቸው አማካኝነት የውክልና ጦርነት ማድረጉን አቁሞ አንዱ የሌላውን ሉዓላዊ ግዛት በቀጥታ ኢላማ የሚያደርጉበት ደረጃ ላይ ነው የደረሱት። ይህ ደግሞ ቀጠናውን በማንኛውም ሰዓት ሊፈነዳ ወደሚችል የባሩድ ክምር ነው የቀየረው። እስራኤል ለደህንነቷ ዋነኛ ስጋት አድርጋ የምትፈርጀው የኢራን የኒኩሌር መርሃ ግብር ነው፣ እንዲሁም ደግሞ የረዥም ርቀት የሚሳኤል አቅሞችን ነው። ይህ ስጋት አሁን ወደ ወሳኝ ምዕራፍ መሸጋገሩን የደህንነት ተንታኞች ይገልጻሉ። ቴልአቪቭ ኢራን የኒኩሌር ጦር መሳሪያ ባለቤት እንድትሆን ፈጽሞ አንፈቅድም የሚለውን ቀይ መስመሩን አስምራ በጽኑ ይዘዋለች። ይሁን እንጂ ዩናይትድ ስቴትስ በዲፕሎማሲያዊ ስምምነቶች ላይ ያሳየችውን ዳተኝነትና ስምምነቶች የኢራን ወታደራዊ መስፋፋት መግታት አለመቻላቸው እስራኤል ከዚህ በመቀጠል ለብቻዋ ወታደራዊ እርምጃ እንድትወስድ የሚገፋፋት ትልቅ ምክንያት ይሆናል ተብሎ ታምኗል። እስራኤል በሶሪያ፣ በሊባኖስ አሁን ደግሞ በራሷ በኢራን ግዛት ውስጥ የምታደርጋቸው ተከታታይ የአየርና የሳይበር ጥቃቶች ኢራን ትዕግስት የተሟጧል ወደሚል ድምዳሜ እንድትደርስና እሷም በራሷ ለጦርነት ሙሉ ዝግጁ እንድትሆን ያደርጓታል። በሌላ በኩል ኢራን እስራኤል የምትሰነዝረውን ማንኛውም ጥቃት ለመመከት ያላትን ወታደራዊ ዝግጁነት በከፍተኛ ሁኔታ አሳድጋለች። የቴህራን ስትራቴጂ በአሁኑ ወቅት ተመጣጣኝ ምላሽ ከሚለው መርህ አልፎ አጸፋዊ ጥቃት ኦፌንሲቭ ዴተራንስ ወደሚለው ተሸጋግሯል። ኢራን በቅርቡ ያሳየችው የድሮንና የሚሳኤል ቴክኖሎጂ አቅም የእስራኤልን የአየር መከላከያ ስርዓቶች ማለትም እንደነ አይረን ዶም ያሉት ሊፈታተኑ የሚችሉ መሆናቸው ታይቷል። ይህ ማለት ደግሞ ጦርነቱ ከተቀሰቀሰ በአንድ ግንባር ብቻ የሚወሰን ሳይሆን መላውን የመካከለኛው ምስራቅ ሰማይ በሚሳኤሎችና በድሮኖች የሚታመስበት ሁኔታ ነው የሚፈጥረው። ኢራን በክልሉ ያሏት አጋሮች ማለትም ሊባኖስ ላይ ካለው ሂዝቦላ እንዲሁም በየመን ላይ ካሉ ሁቲዎች በአንድ ላይ ጥቃት ለመፈጸም የሚንቀሳቀሱ ከሆነ እስራኤል ከዚህ ቀደም ገጥሟት በማያውቅ ሁኔታ ባለብዙ ግንባር ጦርነት ወይም መልታይ ፍሮንት ዋር ውስጥ ልትገባ የምትችልበት እድልም ነው የሚከፍተው። የዚህ ቀጥተኛ ግጭት ዳግም መቀስቀስ ስጋት ደግሞ በሁለቱ ሀገራት መካከል ብቻ የሚቀጥል ሳይሆን ዓለም አቀፍ አንድምታውም እጅግ የጎላ ነው የሚሆነው። የመካከለኛው ምስራቅ የንግድ መስመሮችና የነዳጅ ማስተላለፊያዎች ለዓለም ኢኮኖሚ ወሳኝ በመሆናቸው በእስራኤልና በኢራን መካከል የሚፈጠር ማንኛውም መጠነ ሰፊ ጦርነት የነዳጅ ዋጋን ሰማይ እንዲነካና የዓለምን የንግድ እንቅስቃሴ እንዲገታ ያደርጓል። ዩናይትድ ስቴትስ ምንም እንኳን በስምምነቶች ላይ ያላትን አቋም ቢሸረሸርም እስራኤል ጥቃት ከተሰነዘረባት ግን በቀጥታ ወደ ጦርነቱ መግባቷ የማይቀር ነው። ይህ ማለት ደግሞ ግጭቱ የሁለቱ ሀገራት ፍልሚያ መሆኑ ቀርቶ ታላላቅ ኃይሎች የሚሳተፉበት ቀጠናዊ የበላይነት ማረጋገጫ ጦርነት ወደ መሆን ነው የሚቀየረው። የእስራኤልና የኢራን ግንባር ቀደም ግጭት በአሁኑ ወቅት ዲፕሎማሲያዊ መፍትሄ ሊያገኝ ከሚችልበት መስመር ወጥቶ የሁለቱንም ወገኖች ወታደራዊ ዝግጅት፣ የጦርነት ቅስቀሳ ንግግሮችና ተግባራዊ እርምጃዎች የሚያመላክቱት አሁን ቀጠናው ወደ ከፋ የጦርነት አዙሪት የመመለሱ ጉዳይ እውን እየሆነ መምጣቱን ነው። በመካከለኛው ምስራቅ እየተቀጣጠለ ያለው ወታደራዊ ፍጥጫ ከፖለቲካዊና ስትራቴጂካዊ ፋይዳው ይልቅ ደግሞ አሁን
እጅግ አሳሳቢ ወደሆነ የሰብአዊ ቀውስ ምዕራፍ ነው የተሸጋገረው። የዓለም ትኩረት በጦር መሳሪያዎች ብቃትና በስትራቴጂካዊ ድሎች ላይ በሚሆንበት በዚህ ሰዓት በመሬት ላይ ያለው እውነታ ግን እጅግ ዘግናኝ መሆኑን እንመለከታለን። በቅርብ ከገለልተኛ ወገኖች እንዲሁም ከተለያዩ የመገናኛ ብዙሃን የወጡ መረጃዎች እንደሚያመላክቱት ከሆነ በዚህ ግጭት ውስጥ ሕይወታቸውን ካጡ ኢራናውያን ሰዎች መካከል 45% የሚሆኑት ንጹሃን ዜጎች ናቸው ተብሏል። ይህ አሃዝ በዘመናዊ የጦርነት ታሪክ ውስጥ እጅግ ከፍተኛ የሚባል ነው። ማለት የሞቱት ሰዎች ቁጥር ያን ያክል ብዙ ሊባል የሚችል ላይሆን ይችላል፣ ግን ደግሞ አጠቃላይ ከሞቱት ሰዎች መካከል ግማሽ ያህሉ ሰላማውያን ንጹሃን ዜጎች ናቸው የተገደሉት መባሉ እጅግ አደገኛና ዘግናኝ ያደርገዋል። በተለይ ደግሞ ጦርነቱ በወታደራዊ ኢላማዎች ላይ ብቻ የተወሰነ ነው፣ እጅግ የተራቀቁ ዘመናዊ ፕሪሲዥን ስትራይክን የሚፈጽሙ መሳሪያዎችን ተጠቅመን ነው እየፈጸምን ያለነው የሚለውን ንግግር ከአሜሪካና ከእስራኤል በሚደረግበት ሰዓት እንደዚህ አይነት መሰል ጥናቶች መውጣታቸው ደግሞ ነገሮች ይበልጥ አሳዛኝ ያደርጓቸዋል። ይህ የንጹሃን ሰለባነት መጠን የሚያሳየው ደግሞ መሰላችሁ የተሳታፊ ኃይሎች ወታደራዊ ስልት ነውር አልባ መሆኑ ነው። 45% የሚሆነው የሞት አሃዝ በቀጥታ የሚያመለክተው ጥቃቶች የሚፈጸሙት የሰላማዊ ሰዎች መኖሪያ በሆኑ አካባቢዎች በከተሞችና የህዝብ መገልገያ ተቋማት አቅራቢያ መሆኑን ነው የሚያሳየው። የዘመናዊ ጦርነት ስልቶች በጥንቃቄ የታለመ ጥቃትን በመፈጸም ነው የሚታወቁት። ማለትም ፕሪሲዥን ስትራይኮችን እንደሚጠቀሙ ነው የሚገለጸው። በተለይ አሜሪካና እስራኤል በኢራን ላይ በፈጸሟቸው ጥቃቶች በተግባር ከፍተኛ አውዳሚ ኃይል ያላቸው ሚሳኤሎችና ድሮኖች የሰላማዊ ሰዎች ህይወትን በጅምላ የቀጠፉ እንደነበር ነው የሚያሳየው። ይህ ሁኔታ ደግሞ ጦርነቱ ወታደራዊ ግብን ከማሳካት ባለፈ የማህበረሰቡን ስነ ልቦናዊና ማህበራዊ መሰረት ለማፍረስ ዓላማ ነበረው እንዴ የሚል ጥያቄ እንድነሳ ያደረገን ያለው። ከህይወት መጥፋት ባሻገር ደግሞ የዚህ ቀውስ ሰብአዊ ዋጋ የሚገልጸው ምን መሰላችሁ? በመሰረተ ልማቶች መውደም ነው። ሆስፒታሎች፣ ትምህርት ቤቶች፣ የውሃና የኤሌክትሪክ ተቋማት የጦርነቱ ቀጥተኛ ወይም ተጓዳኝ ሰለባ በመሆናቸው ምክንያት በህይወት የተረፉ ዜጎች እንኳን ለከፋ ችግርና ለስደት እንዲጋለጡ የማድረግ አቅም አላቸው ተብሏል። ይህ ደግሞ በቀጠናው ውስጥ አዲስ የስደተኞች ማዕበል እንዲፈጠር የሚያደርግ ከመሆኑም በላይ የጎረቤት ሀገራት ማህበራዊና ኢኮኖሚያዊ ጫናም እንዲጨምር ነው የሚያደርገው። ጦርነቱ የሚቀጥልባቸው ሁኔታዎች ከተፈጠሩ በዚህ አካባቢዎች ያሉ የጤና ስርዓቶች ሊፈራርሱ፣ የምግብ ዋስትና እንዲታጣ፣ ከጥይትና ከሚሳኤል በላይ የሰው ልጅን ህይወት የሚቀጥፍ ድምፅ አልባ ገዳይ መሳሪያ እንዲፈጠር የማድረግ አቅም አላቸው። ከዚህ በተጨማሪ የዓለም አቀፉ ማህበረሰብና የሰብአዊ መብት ተሟጋች ድርጅቶች ይህንን የንጹሃን እልቂት ለማስቆም ያላቸው አቅም ውስን መሆኑ ደግሞ ቀውሱን ይበልጥ ዲባባስ አድርጎታል። የሀያላን ሀገራት ፖለቲካዊ ፍላጎት በሰብአዊ መብቶች ላይ የበላይነት በያዘበት በዚህ ወቅት በየቀኑ የሚረግፍ የንጹሃን ህይወቶች እንደ ተራ ኮላተራል ዳሜጅ ወይም ተጓዳኝ ጉዳት ተደርጎ እንዲቆጠሩ ነው እየተደረገ ያለው። ይህ ደግሞ በዓለም አቀፍ ህግጋት ላይ ያለውን እምነት የሚሸረሽር ከመሆኑም በላይ ለወደፊቱ ይበልጥ ደም አፋሳሽ የሆኑ ግጭቶች ያለምንም ተጠያቂነት እንዲካሄዱም በር የሚከፍት ሆኗል። በመካከለኛው ምስራቅ ያለው የኃይል ፍጥጫ የሚያስከፍለው ትልቁ ዋጋ በዶላር የሚቆጠር ወታደራዊ ወጪን ብቻ ሳይሆን የሚረግፈው የንጹሃን ዜጎች ደምም ነው። 45% በጦርነት ከተገደሉት ሰዎች መካከል 45%ዎቹ የሚሆኑት ንጹሃን ዜጎች ነበሩ መባሉ ጦርነቱ ፍትሃዊ እንዳልነበረ አንድ ማሳያም ተደርጎ እየቀረበ ይገኛል። ይህ ሰብአዊ ኪሳራ በቀጠናው ውስጥ ለሚቀጥሉት ትውልዶች የሚተርፍ የጥላቻና የበቀል ስሜት የሚዘራም ሊሆን እንደሚችልና ለዘላቂ ሰላም የሚደረጉ ጥረቶችም ገደል እንዲገቡ የሚያደርግ አጋጣሚም ሊፈጥር እንዳይችል ተሰግቷል። በዘመናዊው ዓለም አቀፍ ግንኙነት ውስጥ ታማኝነት ወይም ክሬዲቢሊቲ የአንድን ሀያል ሀገር ትልቁ የፖለቲካ ካፒታል ተደርጎ ነው የሚቆጠረው። ሆኖም ግን በአሁኑ ወቅት ዩናይትድ ስቴትስ በመካከለኛው ምስራቅ በምትከተለው ፖሊሲ ምክንያት ይህ ካፒታል በከፍተኛ ሁኔታ እየተሸረሸረ ነው የሚገኘው። ዋሽንግተን በተለያዩ ጊዜያት የገባቻቸውን ዓለም አቀፍ ስምምነቶች በተለይም ከኢራን የኒውክሌር መርሃ ግብር ጋር በተያያዘ የተደረሱ ስምምነቶችን በሀገር ውስጥ ፖለቲካዊ ለውጦች ምክንያት በየጊዜው የምታጠፋቸው በመሆኗ ምክንያት ዓለም አቀፍ ዲፕሎማሲን ወደማይታመን መድረክ ቀይሮታል። ይህ ሁኔታ አጋሮችም ሆነ ተቀናቃኞች በአንድ ምዳሜ ላይ እንዲደርሱም እንዳደረጋቸው ነው መረጃዎች የሚያሳዩት። እሱም መስላችሁ ከአሜሪካ ጋር የሚደረግ ማንኛውም ስምምነት የሚቆየው እስከሚቀጥለው ምርጫ ድረስ ብቻ ነው። ዛሬ ከትራምፕ ጋር ብንስማማ ነገ ሪፐብሊካኖቹ ወድቀው ዲሞክራቶቹ ቢመጡ ያ ስምምነት ሊጣስ የሚችልበት እድሉ ሰፊ ነው የሚል እምነት እንዲይዙ አድርጓቸዋል። ይህ ታማኝነት ቀውስ ደግሞ በቀጠናው ጸጥታ ላይ እያሳደረ ያለው ተጽዕኖ እጅግ ጥልቅ ነው። አንድ ሀገር የገባውን ቃል እንደማያከብር ከታወቀም ተቀናቃኞቹ በድርድር ጠረጴዛ ላይ ከመቀመጥ ይልቅ የራሳቸውን ወታደራዊ አቅም ማጠናከር እንደ ብቸኛ የህልውና ዋስትና መቁጠራቸው አይቀሬ ነው። ኢራን በአሁኑ ወቅት ዲፕሎማሲን ወደ ጎን ለመግፋትና ለጦርነት ዝግጁ ለመሆን እየጣረች ያለችው አሜሪካ የከዚህ ቀደም ስምምነቶችን ባለማክበሯ ምክንያት ዲፕሎማሲው የጠላትን ስትራቴጂካዊ የበላይነት ለማረጋገጫነት የሚውል ማታለያ ሆኖ ስለምታየው ነው። ይህ ማለት ምን መሰላችሁ? ዋሽንግተን ቃሏን ማፍረሷ በቀጠናው ውስጥ የሚቀሰቀሰው ማንኛውም ጦርነት መንገዱ
የጠረገ ስልታዊ ስህተት ተደርጎ ነው የሚቆጠረው። ከዚህም በላይ የአሜሪካ የፖሊሲ አለመረጋጋት በእስራኤል ላይም ከፍተኛ ጫና እንዲፈጥር ስለማድረጉ ተሰምቷል። እስራኤል ከአሜሪካ የምታገኘው ድጋፍ በዋሽንግተን በሚፈጠሩ ፖለቲካዊ ንፋሶች የሚለዋወጥ መሆኑ ስትረዳ የራሷን የጸጥታ እርምጃዎች ያለ አጋሯ ፍቃድና እውቅና ለመውሰድ ልትገፋፋ ትችላለች። ይህ ደግሞ ታላላቆቹ ኃይሎች በቀጠናው ላይ የነበራቸውን የቁጥጥር አቅም እንዲያጡና ግጭቶች ከአቅም በላይ እንዲሆኑ ያደርጋል። አሜሪካ ስምምነቶችን ማክበር ስታቆም በቀጠናው ውስጥ ያላት አስታራቂ ወይም ሚዛን ጠባቂ ፓወር ብሮከር የመሆን ሚናዋ አብሮ ነው የሚጠፋው። ይህ የታማኝነት ውድቀት ያስከተለው ሌላኛው አደገኛ ውጤት ደግሞ መስላችሁ እንደ ሩሲያና ቻይና ያሉ ሌሎች ሀያላን ሀገራትም በፈረሰው የአሜሪካ ዲፕሎማሲያዊ ምህዳር ውስጥ የራሳቸውን ተጽዕኖ እንዲያስፋፉ እድል መስጠቱ ነው። አገራት አሜሪካን ማመን ሲያቅታቸው አማራጭ የደህንነት ዋስትና ፍለጋ ወደ ሌሎች ኃይሎች መዞራቸው አይቀሬ ነው። ይህም መካከለኛው ምስራቅን የአንድ ሀያል ሀገር የበላይነት የሚታይበት ቀጠና መሆኑን አብቅቶለት የበርካታ ኃይሎች የፍልሚያ አውድማ እንዲሆን ነው የሚያደርገው። በአጠቃላይ ግን ዋሽንግተን ስምምነቶችን ባለማክበሯና በገባችው ቃል ላይ ጸንታ ባለመቆሟ ምክንያት በመካከለኛው ምስራቅ የነበረው የሰላም ተስፋ ወደ ጦርነት ዳግም እንዲመለስ አድርጎታል። ይህ የዲፕሎማሲ ታማኝነት ውድቀት ደግሞ በታሪክ ውስጥ አሜሪካ ለቀጠናው ጸጥታ የከፈለችው ትልቁ መስዋዕትነት ሆኖ ሊመዘገብ የሚችል ነው። በመካከለኛው ምስራቅ ለተፈጠረው አዲስ ወታደራዊ ሁኔታ የኢራን ስትራቴጂካዊ ምላሽ እጅግ ውስብስብና ባለብዙ ዘርፍ ነው። ኢራን ዩናይትድ ስቴትስ ስምምነቶችን በምትጥስበትና እስራኤል ወታደራዊ ጫናዋን በምትጨምርበት በዚህ ወቅት የምትከተለው ስልት ደግሞ በሁለት ዋና ምሰሶዎች ላይ ሊቆም የሚችል ነው። የመጀመሪያው ስትራቴጂክ ደብዝ ወይም ስትራቴጂካዊ ጥልቀት ሊሆን ይችላል። ሁለተኛው ደግሞ መደበኛ ያልሆነ የጦርነት ስልት አሲሜትሪካዊ የጦር ስልት ምንለው ነው። እንደ አንዳንድ የጂኦፖለቲካ ተመራማሪዎች ኢራን ጦርነቱን ከገዛ ድንበሯ አውጥታ ወደ ተቃዋሚዎቿ ደጃፍ ለማድረስ የገነባችው ቀጠናዊ መረብ አሁንም ከምን ጊዜውም በላይ ተጠናክሮ ይታያል ይላሉ። የኢራን ዋነኛ የጥንካሬ ምንጭ ተብሎ የሚቆጠረው አክሲስ ኦፍ ሬዚስታንስ ተብሎ የሚጠራው ስብስብ ውስጥ ከሊባኖሱ ሂዝቦላ፣ በሶሪያ ካሉት ታጣቂዎች፣ በኢራቅ ከሚገኙ የህዝባዊ ንቅናቄ ኃይሎችና በየመን ካሉት የሁቲያዊ ኃይሎች ጋር የተገነባ ጥብቅ ወታደራዊና ፖለቲካዊ ቁርኝት አለ። በዚህ አክሲስ ኦፍ ሬዚስታንስ ጥምረት ውስጥ ኢራን እነዚህን ኃይሎች በማሳጠቅና በማሰልጠን እስራኤል በሁሉም አቅጣጫ በሚከብ ወታደራዊ አጥር ውስጥ እንድትገባ ትጥራለች። ይህ ስትራቴጂ ደግሞ እስራኤልን የኢራን ግዛት በቀጥታ እንዳታጠቃ የሚያደርግ የመከላከያ ጋሻ ሆኖ ያገለግላል። ምክንያቱም ማንኛውም በኢራን ላይ የሚሰነዘር ጥቃት ከየመን ከሊባኖስና ከኢራቅ የሚነሱ የረዥም ርቀት ሚሳኤሎችና ድሮኖች አጸፋዊ እርምጃን ስለሚያስከትል ነው። ከዚህ በተጨማሪ ደግሞ ኢራን በሀገር ውስጥ ያከናወነችው የሚሳኤልና የድሮን ቴክኖሎጂ ልማት የቀጠናውን የኃይል ሚዛን በእጅጉን የሚቀይር ነው። ቀደም ሲል አሜሪካና እስራኤል የአየር የበላይነትን እንደ ብቸኛ የድል መንገድ ይመለከቱ የነበረ ቢሆንም አሁን ግን የኢራን ርካሽ ግን አውዳሚ የሆኑት ድሮኖች ይህንን የበላይነት ተፈታትነውታል። እነዚህ የጦር መሳሪያዎች በቢሊዮን ዶላር የሚገነቡ የአየር መከላከያ ስርዓቶችን በማዛባትና ኢላማቸውን በመምታት ረገድም ትልቅ ብቃት እንዳላቸው አሳይቷል። በጂኦፖለቲካዊ ስሌት ውስጥ ኢራን ያላትን የመደራደር አቅም ከፍ እንዲል ያደረጉ ነጥቦች ሆነው ተነስተዋል። ቴህራን አሁን ላይ ዲፕሎማሲው ካልሰራ ወታደራዊ አቅሜን ማንኛውም ጥቃት ለማስቆም በቂ ነው የሚል ግልጽ መልእክት ነው እያስተላለፈች የምትገኝ። ይሁን እንጂ የኢራን ስትራቴጂካዊ ተጽዕኖ ወታደራዊ ብቻ አይደለም። ቀጠናዊውን የኢኮኖሚና የንግድ መስመር በተለይም የሆርሙዝ የባህር በርና የቀይ ባህር እንቅስቃሴም የመቆጣጠር ወይም የማወቅ አቅሟም ለዓለም አቀፍ ኃይሎች ትልቅ ስጋት ነው። አሜሪካ ከተለያዩ ስምምነቶች ለማፈግፈግ የምታደርጋቸው ጥረቶች ኢራን እነዚህ ስትራቴጂካዊ መስመሮች እንደ ፖለቲካዊ መደራደሪያ እንድትጠቀምባቸው ገፋፍተውታል። ይህ ማለት ደግሞ በመካከለኛው ምስራቅ የሚቀሰቀስ ማንኛውም ግጭት በቀጥታ ከዓለም አቀፍ የኢነርጂ ደህንነት ጋር የተቆራኘ እንዲሆን የሚያደርገው። በአጠቃላይ ግን ኢራን በአሁኑ ወቅት የገጠማትን ጫና ለመቋቋም የገነባችው የመከላከል መዋቅር ለቀጠናው ተቃዋሚዎች እጅግ ፈታኝ ሆኗል። ቴህራን ዲፕሎማሲያዊ ዋስትና ባጣችበት በዚህ ወቅት የገዛ አቅሟንና የቀጠናዊ አጋሮቿን አቅም እንደ ብቸኛ የደህንነት መተማመኛ እየተጠቀመችበት ነው የምትገኘው። በመካከለኛው ምስራቅ እየታየ ያለው ይህ ጂኦፖለቲካ ቀውስ ሌላ መራራ እውነት የሚያሳየን ደግሞ ምን መሰላችሁ? ግጭቱን ለማስቆም ሆነ ተጠያቂነትን ለማስፈን የተቋቋሙ ዓለም አቀፍ ድርጅቶች ዳር ቆሞ ተመልካች መሆናቸው ነው። በተለይ የተባበሩት መንግስታት ድርጅትና የጸጥታው ምክር ቤት በቀጠናው እየደረሰ ያለውን የንጹሃን እልቂትና ይፋዊ የስምምነት ጥሰቶች ለመግታት አቅማቸው ነው የሚታዩት። ይህ አሁን እያየነው ያለነው ክስተት ደግሞ የዓለም አቀፍ የህግ የበላይነት ወይም ሩል ኦፍ ሎ ፈርሶ በምትኩ ሎ ኦፍ ዘ ጃንግል ወይም የጉልበተኞችን ህግ እንዲነግስ መንገድ እየጠረገ ያለ አደገኛ ምዕራፍ ነው። በጦርነቱ ከተገደሉ ኢራናውያን መካከል 45% የሚሆኑት የጦርነቱ ሰለባዎች ንጹሃን ዜጎች መሆናቸው የታወቀ እንኳን ዓለም አቀፍ የፍትህ አካላትና የጸጥታው ምክር ቤት ጠንካራ እርምጃ ለመውሰድ አለመቻላቸው የተቋማቱን መዋቅራዊ ድክመትን ያሳያል ተብሏል። ለዚህ ዋነኛ ምክንያት ደግሞ የታላላቅ ኃያላን ሀገራት ድምፅን በድምፅ የመሻር መብት ወይም ቬቶ ፓወር ለሰብአዊ መብቶች ጥበቃ ሳይሆን ለብሔራዊ ጥቅምና ለስትራቴጂካዊ አጋሮች ጥበቃ መዋል መጀመሩ እንደ ምክንያት ተጠቅሷል። አሜሪካ በእስራኤል ላይ የሚሰነዝሩ የውግዘት ጥያቄዎችን በቬቶ ስታገድ፣ በተቃራኒው ሩሲያና ቻይና ደግሞ የኢራንን ፍላጎት የሚነኩ ውሳኔዎችን በመቃወም ዓለም አቀፉን ዲፕሎማሲያዊ መድረክ ምንም አይነት ፋይዳ የሌለው
እንዲሆን አድርጎታል። ይህ የዓለም አቀፍ ተቋማት ዝምታ በቀጠናው ባሉ ተዋናዮች ላይ የፍቃድ ካርድ የመሰለ ስሜትን ፈጥሯል። እስራኤልም ሆነች ኢራን ወታደራዊ እርምጃ በሚወስዱበት ወቅት የሚያስከትለውን ዓለም አቀፋዊ የሕግ ተጠያቂነት ከቁብ የማይቆጥሩት ከጀርባ የሚደግፏቸው ሀያላን ሀገራት ከማንኛውም ቅጣት እንደሚታደጓቸው ስለሚያውቁ ነው። ይህ ደፋርነት ደግሞ ጦርነቱ ምንም አይነት የሞራል ገደብ እንዳይኖረው አድርጎታል። ሆስፒታሎች፣ ትምህርት ቤቶችና የመኖሪያ መንደሮች የጥቃት ኢላማ ሲደረጉ ተቋማቱ ከጥልቅ ስጋት መግለጫ ባለፈ ተግባራዊ እርምጃ መውሰድ አለመቻላቸው የዓለም አቀፉን ስርዓት መፈራረስ ቁልጭ አድርጎ ያሳያል። ከዚህ በተጨማሪ ደግሞ ዓለም አቀፍ ህግጋት መዳከማቸው በቀጠናው ያሉ መካከለኛና ትንንሽ ሀገራት በዲፕሎማሲያዊ ጥበቃ ላይ ያላቸውን እምነት እንዲያጡ ያደርጋቸዋል። አንድ ሀገር በሌላው ላይ ጥቃት ሲሰነዝር ወይም ሉዓላዊነቱን ሲጥስ ዓለም አቀፍ ፍትህ የማይሰፍን ከሆነ ሀገራቱ የራሳቸውን ወታደራዊ አቅም ማጠናከርና ወደ ኒውክሌር ውድድር መግባት እንደ ብቸኛው መፍትሄ ሊወስዱት ይችላሉ። ለዚህም ነው አሁን በመካከለኛው ምስራቅ የምናየው የጦር መሳሪያ ክምችትና የኃይል ፉክክር የዓለም አቀፍ ተቋማት ውድቀት ያስከተለው ቀጥተኛ ውጤት ነው የሚባለው። በአጠቃላይ ግን የዓለም አቀፍ ተቋማት ሽባ መሆን በመካከለኛው ምስራቅ ለሚቀሰቀሰው መጠነ ሰፊ ጦርነት ትልቁ አስተዋጽኦን አበርክቷል። ዲፕሎማሲያዊ መድረኮች ወደ ፕሮፓጋንዳ ማሰራጫነት ሲቀየሩና የህግ የበላይነት ለፖለቲካ ጥቅም ሲገብር የጠመንጃ ድምጽ የበላይነቱን መያዙ አስገራሚ አይሆንም። ይህ የተቋማት አቅም ማጣት በቀጠናው ላይ የፈጠረው ጠባሳ ደግሞ በቀላሉ የሚድን አይደለም፣ ግን የወደፊቱን የዓለም ስርዓት ቅርጽ በመወሰን ረገድ ትልቅ ሚና እንደሚኖረው የሚያጠራጥር አይደለም። ይህንም ብለን ግን የዛሬውን የልዩ ጥንቅራችን ስናጠቃልል በመካከለኛው ምስራቅ ያለው የፖለቲካና የወታደራዊ ድባብ ወደ አንድ ወሳኝ የማጠቃለያ ነጥብ መቃረቡን እንረዳለን። አሜሪካ ከዓለም አቀፍ ስምምነቶች በተለያዩ ጊዜዎች በራሷ ፍላጎት ብቻ የምትወጣባቸውና በእስራኤልና በኢራን መካከል ያለው ቀጥተኛው ፍጥጫ የንጹሃን ዜጎች እልቂትና የዓለም አቀፍ ተቋማት ሽባ መሆን ተደራርበው ቀጠናውን ወደማይቀለበስ የታሪክ ምዕራፍ አድርሶታል። በዚህ ምክንያትም ወደፊት የሚመጡት ወራት የቀጠናውን ብቻ ሳይሆን የዓለምን የኃይል አስተላለፍ የሚወስኑ ስለመሆናቸው የሚያጠራጥር አይደለም። አሁን ባለው ተጨባጭ ሁኔታ ወደፊት ሊከሰቱ የሚችሉ ሁለት ዋና ስትራቴጂካዊ መንገዶችን ማንሳት እንችላለን። የመጀመሪያውና ይበልጥ አሳሳቢው መንገድ መሰላችሁ መጠነ ሰፊ ቀጠናዊ ጦርነት ነው። ፉል ስኬል ሪጂናል ዋር ሊፈነዳ ይችላል። እስራኤል የኢራን የኒውክሌር ተቋማት ለማጥቃት የምታደርገው ዝግጅትና ኢራን በበኩሏ በሊባኖስ በየመንና በኢራቅ ባሏት አጋሮች ብሎም በራሱ አቅም ለመሰንዘር የተዘጋጀችው ያለችውን አጸፋዊ እርምጃ ወደ ተግባር የሚገቡ ከሆነ ኢራን ጦርነቱ ከቁጥጥር ውጪ ይወጣል። እንዲህ ያለው ግጭት ከሶሪያ እስከ ባህረ ሰላጤው ሀገራት ድረስ የሚዘልቅ ከመሆኑም ባሻገር አሜሪካና ምናልባትም ሩሲያንም በቀጥታ ወደ ፍልሚያው ሊጋብዛቸው ይችላል። ይህ ደግሞ የዓለምን የነዳጅ አቅርቦት በማቋረጥ ለዘመናት ታይቶ የማይታወቅ የኢኮኖሚ ውድቀትን ከማስከተሉም በላይ አስከፊ የሆነ ሰብአዊ ቀውስንም ይዞ ይመጣል። ሁለተኛው አማራጭ ደግሞ አዲስ ስልታዊ መረጋጋት ወይም ኒው ስትራቴጂክ ኢኩሊብሪየም መፍጠር ነው። ይህ ሊሆን የሚችለው ዋሽንግተን የዲፕሎማሲ ታማኝነት ቀውሷን ተረድታ በኃይል ሚዛን ላይ የተመሰረተ አዲስ የቀጠናዊ ደህንነት ስምምነት ለመፍጠር ከወሰነች ብቻ ነው። ሆኖም ይህ አማራጭ እጅግ ዝቅተኛ እድል ያለው ነው የሚመስለው። ምክንያቱ ደግሞ መሰላችሁ በኢራንና በእስራኤል መካከል ያለው ጥላቻና ለመተማመን ከዲፕሎማሲያዊ ንግግሮች አቅም በላይ ሆኗል። ከዚህ ባሻገር ደግሞ በጦርነቱ ከተገደሉ ኢራናውያን መካከል 45% የሚሆኑት የጦርነቱ ሰለባዎች ንጹሃን መሆናቸው በህዝቦች መካከል የፈጠረው ስር የሰደደ ቂም ሊኖር ይችላል። ይህ ደግሞ ለሰላም የሚደረጉ ጥረቶች ከስር መሰረቱ ሊንራቸው የሚችል ነው። በመሆኑም ግን ይህ በመካከለኛው ምስራቅ በአሁኑ ወቅት ያለው ከጦርነት በፊት ያለው ገጽታ ከጦርነት በፊት ያለው ስክነት ወይም ዘ ካልም ቢፎር ዘ ስቶርም እሱን ነው የምንታዘብበት። ሀያላን ሀገራት በገቡት ቃላቸው መሰረት የማይጸኑ ከሆነና ዓለም አቀፍ ህግጋት በብሔራዊ ጥቅም የሚበለጡ ከሆነ ጦርነት ብቸኛው የፖለቲካ ውጤት መሆኑ አይቀሬ ነው የሚሆነው። የዚህ ጦርነት ሰለባዎች ደግሞ ፖለቲከኞች ሳይሆኑ አሁንም በቁጥር እየተመዘገቡ ከፍተኛ ስቃይና ሞትን እየከፈሉ ያሉት ሰላማዊ ዜጎች ሆነው መቀጠላቸው አይቀርም። በመጨረሻ ግን የሚያሳየን ትልቁ እውነታ መሰላችሁ በመካከለኛው ምስራቅ የሚከሰት ማንኛውም ለውጥ ዓለም አቀፋዊ አንድምታውን ይዞ ነው የሚቀጥለው። የዲፕሎማሲ ውድቀት ወደ ወታደራዊ እርምጃ ደግሞ ወደ ከፋ ሰብአዊ ቀውስ መሸጋገሩ የሚቀጥል ከሆነ ዓለም አቀፉ ማህበረሰብ ከዚህ አዙሪት ለመውጣት የሚያስችል ቁርጠኝነት ሊያሳይ ይገባል። እሱን ቁርጠኝነት እስካላሳየ ድረስ ግን ቀጠናው የዓለም የሰላም ስጋት ሆኖ መቀጠሉ የሚያጠራጥር አይሆንም በማለት የዕለቱን የልዩ ጥንቅር መሰናዶአችን እዚህ ላይ እንቋጫለን። ብራችሁ የገበያ ሚዲያ ተከታታዮቻችን እስከዚህ ሰዓት ድረስ አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ ቸሩን ለእናንተ እመኛለሁ። የገበያ ሚዲያን ዩቲዩብ ገጽ እንደተለመደው ሰብስክራይብ እንድታደርጉ ጋብዛችኋለሁ። ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ ያስቀምጡልን። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር ሰንብቱልኝ። ሰላም። በፒያሳ መሬት አይሸጥም እድል እንጂ ካራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበትን ብቸኛ አጋጣሚ እንሆን እንላለን። በመሃል ፒያሳ ካራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በግንባታ ላይ ባለው ሳይታችን አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች የ40% ቅናሽ ማድረጋችን ስንገልጽ በታላቅ ደስታ ነው። በዚህም 6 ሚሊዮን የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 10 ሚሊዮን የነበረውን ባለ 2 መኝታ በ6 ሚሊዮን ብር፣ 14 ሚሊዮን የነበረውን ባለ 3 መኝታ በ8.6 ሚሊዮን ብር ብቻ ሲሆን ከ10% ቅድመ ክፍያ ጀምሮ
ሳያስከፍሉም ልዩ የክፍያ አማራጭና የባንክ ብድር ማመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃና የልጆች መጫወቻዎችን ያካትቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ልብ ይበሉ፣ እኛ ለጋራ መገልገያዎች አናስከፍልም። ለበለጠ መረጃ ከታች ባሉት ስልክ ቁጥሮች ይደውሉልን። ሜሪት ፕሮፐርቲስ